ሰላም አለይኩም። እኔ ጥያቄ ነበረኝ። እሺ እኔ ከባለቤቴ ጋር ነው። ባለቤቴ እኔ ከሌላ የወለድኩት ልጅ ነበረኝና እሱ ልጄ እኔ አረብ ሀገር ነው የምኖረው። እሱ ልጄ ወደ አረብ ሀገር መምጣት ፈልጋለሁና ወደዛው ሰጂ ሲለኝ ወደዚህ አመጣሁት ማለት ነው። እኔ የምኖረው አረብ ሀገር ነው። ከዛ ባልዩ አዲሱ ባል ልጅሽን አረብ ሀገር ከወሰድሽ እኔ ጋራ ህይወት እንዲኖርሽ አይገባም ብለምናም በማለት እዚህ ያለሽን ንብረት አታገኝም ሲጀመር እኔና አንቺ ካሁን በላይ ያለን ጉዳይ በዚህ ያበቃል ምናምን ብሎ ይፎክርብኛል ማለት ነው። እሺ እና ገንዘብም ካልሰጠሽኝ የወር ደሞዝሽ ገንዘብሽ ካልመጣ የኔና አንቺ መጨረሻ እንደዚህ ሆኖ አይቀርም ምናምን እያለ በህይወት ራሱ ይዝትብኛል። እንዴት ይታያል? እንዴት ነው? ይሄ ተገቢ አይደለም። እንደዚህ ባል ሚስቱን ጭራሽ ከወለደላት በኋላ በዚህ ደረጃ እርቷን ማስተካከል ይሄ ተገቢ አይደለም። ወንዱ ልጁን ከሌላ ስለሆነ የወለድኩት እሱን እርዳታ እንዲያደርግለት ጭራሽ አይፈልግም። አይቻልም፣ አይሆንም። ማርዳት ትችያለሽ ያንቺ የራስሽ ገንዘብ እስከሆነ ድረስ። ከሱ ገንዘብ ከሆነ ችግር የለውም። በዛኔ ያለ ፈቃዱ መርዳት አይቻልም። ነገር ግን ካንቺ በራስሽ ከሆነ መርዳት ትችያለሽ። እዚህ ሀገር ሆኜ ደግሞ እዛ ያለማሁት ንብረት ነበረ። በሷ ልጇን የወሰደችበትን ሂሳብ እዚህ ሽጬ ወስዳለሁ በማለት ከኔ ተደብቆ ሽጦ ንብረቱን ወሰደ እኮ። አይሆንም እህት፣ ይሄ ግፍ ነው፣ ይሄ በደል ነው። አይቻልም። وعليكم السلام. الله الحمد لله. ጥያቄ ነበር። እሺ ጥያቄ ምንድን ነው? ሱና መስገድ ግዴታ ነው እንዴት ነው? ይሰማችኋል? ሰላም ሱና መስገድ ግዴታ አይደለም። ወአለይኩም ሰላም። ሱና መስገድ ከሆነ ጥያቄ ግዴታ አይደለም። ሱና መስገድ ግዴታ አይደለም። እሺ አንድ ሰው ራሱን ቢያጠፋ ከስንት ዓመት ጀምሮ ነው የሚጠየቀው? ለአቅመ አዳም ለአቅመ ሔዋን ደርሰው ከሆነ በዚያ ላይ የአእምሮ ንጹህ ከሆነ የዛኔ ነው። የአእምሮ ህመምተኛ ከሆነ ጠብ ከሆነ እንዲሁም ህፃን ከሆነ አይጠየቅም። እሺ አንድ ወንድም ነበረኝና የሆረር ፊልም ምናምን ያይ ነበረ። ከዛ ብዙ ጊዜ የሆነ ሰው ተመልሶ እንደሚመጣ ሞቶ ምናምን ነው የሚያስበው እና ከዛ ራሱን ሰቅሎ ተገኘና 9 ዓመቱ ነበር። አሁን አላህ ይጠይቀዋል አይደል? ራሱን አጠፋ። አላህ ይመስገን። ህፃን ነው ይሄ አይጠየቅም። ለአቅመ አዳም አልደረሰም። ገና ህፃን እና አሁን እኔ እህቱ ነኝ። ለሱ ሰደቃ መስጠት እችላለሁ? ሁልጊዜ ማለት ሁልጊዜ በህልሜ ይመጣል። ትችያለሽ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አያ ጥያቄ ሲገባ አንድ የአክስቴ ልጅ ነበር። እኔ ጥያቄ አለኝ አንድ። እሺ ጥያቄ ነው። እና አረብ ሀገር ኖሬ ነበር ካሁን በፊት ማለት ነው። 1-2 ዓመት ሰርቻለሁ አረብ ሀገርና ከአክስቴ ልጅ ጋር ሙኸደራት እንሰራ ነበር አረብ ሀገር ማለት ነው። ጅዳ ላይ ሙኸደራት አቃዳ እና እየሰራን እኔ ዒልሙ ብዙም የለኝም እየሰራን አገር ቤት አገራችን ላይ የተወሰነ ቦታ ምናምን ገዝተን ነበር ሁለታችን አጋይተን ማለት ነውና ቤተሰቦቻችን ግን አያውቁም እንደገዛን። በኋላ ላይ እኔ ተያዝኩና ወደ አገር ገባሁኝ። ባለኝ ብር እየተንቀሳቀስኩ
የሆነ ሚዲያ ላይ ኡስታዝ ወሂዳችን ስለ ሙኸደራት እንትን አንድ ቂሷ ሰማሁኝና በእንደዚህ አይነት ስራ የነበሩ ሰዎች ያንን ያገኙበትን ገንዘብ ወደ ሐላል ነገር ወደ ጥቅም ላይ በሐላል መንገድ ማዋል አይቻልም የሚባል ነገር ሰማሁኝ። ያ ነገር ሐላል አይደለም በሚል ማለት ነው የሐራም ገንዘብ ስለሆነ ያን ነገር መጠቀም አችልበትም ምናምን አሉ። እሺ ጨረስክ? አዎ ጨርሻለሁ። መልካም እመልስልሃለሁ። አንዴ ከላይ ያለሽው ቤትሽን አንሺው። ማህቡባ አይቶቻ አለሽ ማህቡባ? ወአለይኩም ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። ልጅ ነበረች የምትሰልምና እኔ አሁን ውጭ ላይ ነኝ። ከሰዓት ትገባለህ? ይቻላል። ሻሃዳ ልታስይዝልኝ ፈልጌ ነው። እሺ ይቻላል ኢንሻአላህ። እሺ በቃ ከሰዓት ከገባህ ገብቼ አገናኝ። እሺ አዳምጥ መልሰው። በሐራም ገንዘብን የሰበሰበ ሰው የፈራ ሰው ያጠራቀመ ሰው ወደ አላህ ተውበት ካደረገ በኋላ ያን ገንዘቡን እንደ አስሉን በመሰረቱ መጠቀም አይችልም። እዚያው ለልማት ወይንም ደግሞ ለድሃዎች ለምስኪኖች መስጠት ነው ያለበት። ነገር ግን ይህ ሰው ያን ከሰጠ ባዶ የሚቀር እስከሆነ ለራሱ ባዶ የሚቀር ከሆነና ችግር ላይ የሚወድቅ ከሆነ እንዲህ አይነት ከሆነ ከማንም በላይ ድሃ የሚሆነው እርሱ ነውና ለእርሱ ያ ገንዘብ ይገባዋል። ግን ስላለፈው ተውበት ያድርግ፣ ሰደቃ ያብዛ በቻለው አቅም። እንደሱ ነው ማድረግ ያለብህ። አይ በአላህ የት አካባቢ ነው የምታሰግደው? ከአንተ ጋር መስገድ እፈልጋለሁ። አሁን አላሰግድም። ሀሳብ አለ ያለው ማይ እሺ ቀጥሉ። እሺ ጥያቄ ያላችሁ ባላችሁ ጥያቄ የሌላችሁ እንውረድ። ጥያቄ ሳይኖራችሁ አትላኩ። እሺ ጥያቄ አለ የገባ ሰው? ሰላም አለይኩም ወንድም ሁሱ። አለይኩም ሰላም። ኦኬ ወንድሜ አንድ ሼክ ማለት ነው የሰው እጅ ስማችሁ ግንባር ላይ ማድረግ ሐራም ነው ሲል ሰምቼ ነበር። ምን ግንባር ላይ ማድረግ? የሰውን እጅ ስማችሁ ግንባራችሁ ላይ መንካት ሐራም ነው ወይም እጃችን ዝም ባያቸው። ኦኬ ያኔ አዲ ነው። እሺ ጀዛከላህ ኸይር። ومن يغفر الذنوب إلا الله ولم يصروا على ما فعلوا وهم. السلام عليكم. وعليكم السلام. ኡስታዝ ጥያቄ ነበረኝ። ጥያቄ አንድ የቤተሰብ አካል ነበርና የሚኖረው ኢትዮጵያ ነበረ። ከዛ ሚስቱ ስደት ላይ ነው ያለችው። እንደአጋጣሚ ዱባይ ጀመረ። ዱባይ ሳይሳካለት ቀረና መልሶ ወደ ሳውዲ ጀመረ። ከዛ ሚስቱን ገንዘብ ጠይቋት ሚስቱ ገንዘብ አልሰጠችውም።
ምን አላት እሱ እኔ እንደምንም ብዬ ከኢትዮጵያ ወደ ስደት ከሄድኩኝ አንቺ ሚስት አላደርግም ብሎ አላት እና ይሄ ነገር ኒካው ወርዷል አልወረደም ወላሂ አንቺ ሚስት አትሆኝም እኔ እንደምንም ብዬ ከኢትዮጵያ ከወጣሁኝ ብሎ አላት እና ይሄ ነገር ኒካው እንዴት ነው እንደሱ ያለው ፍችን አስቦ ከሆነ ኒካው ይወርዳል ያን ነገር ካደረገ ፍችን አስቦ ከሆነ አይዋ ጀዛኩሙላህ ኸይር እሺ ሌላ ጥያቄ አለኝ ሌላው ጥያቄ የርቀት ኒካ እንዴት ይታያል ይቻላል ማለቴ ልጅቷ ወልይ የላትም ማለት ቤተሰብ አካል የላትም ቤተሰቦቿ እንዳሉ ሁሉም ክርስቲያን ናቸው ልጁ ጋር ይተዋወቃሉ እሱ የሚኖረው ኢትዮጵያ ነው እሷ የምትኖረው ስደት ላይ ነው እና ይሄ ነገር እንዴት ይታያል ይቻላል ዋለችበት አካባቢ ከሸሪዓ ፍርድ ቤት ውክልና ትሰጣለች ወይም ሸሪዓ ፍርድ ቤት ከሌለ ቃዲ ኒካ ማሰር የሚታወቅ ወይ ከሌለ ለመስጂድ ኢማም ውክልና ትሰጥና ከነዚህ ከሶስት አንዱ ያስሩላታል ለመስጂድ ኢማም ከሌለ ማንኛውም እሱ ባለበት ቦታ ሆኖ ማለት ነው እሺ ጀዛከላህ ኸይር